በአማራ ክልል ካሁን ቀደም በነበረው የሰላም እጦት ችግር በክልሉ የሚገኙ ተማሪዎች በአግባቡ ትምህርታቸውን እንዳይከታተሉ እንቅፋት ሲሆን ተስተውሏል። ይህንን ችግር እልባት ለመስጠትም መንግስት የህግ ማስከበር ስራዎችን ሰርቷል፣ አሁንም እየሰራ ይገኛል። በክልሉ ሰላም ለማስፈን በተሰራው ስራም የክልሉ ህዝብ የሰላም አየር እንዲተነፍስ እያደረገ ነው። በተለይም ተማሪዎች ትምህርታቸውን በአግባቡ እንዲከታተሉ ትልቅ መሰረት ሆኗል ነው ያለው የክልሉ ትምህርት ቢሮ። ክልላችን ላይ አንጻራዊ ሰላም ነው ያለው። የጉድስ ኤንድ ሰርቪስስ ምንላቸው በአንጻራዊ በጥሩ ሁኔታ እየተንቀሳቀሱ ነው ያለው። ልማት እየሰራን ያለ ነው። በዚህ ውስጥ ሆነን የምንገነባቸው የምናስመርቃቸው ትምህርት ቤቶች እኮ እኔና እናንተ የተማርንባቸው በምንም አይደርሱባቸው ገጠሮች ላይ +4+3 የሆኑ ዘመናዊ ትምህርት ቤቶችን እየገነባን ያለ ነው አሁን ላይ ማለት ነው። በየጊዜው ነው እየተዘዋወሩ ማረሚያ ቤት ካሉት ጀምሮ እስከ ገጠሩ ድረስ በጣም ዘመናዊ በህብረተሰቡ ተሳትፎ ባልማ በረጅ ድርጅቶች ምን ገነባቸው ትምህርት ቤቶች ብዙ ናቸው። በውጭም በአገር ውስጥም ያለው ሰው እንዲረዳው ክልላችን አንጻራዊ ሰላም አለ። ይሄን ወደ ፍጹም ሰላም ለማምጣት እየሰራን ያለው ትምህርት ቤቶች ተከፍተው ተማሪዎች እየተማሩ ነው ያሉት። ስለዚህ ብዙ ቦታዎች ላይ ያለውን ነገር ወደ ትክክለኛው መንገድ ለመመለስ እየሰራን ያለ ነው። ተማሪዎች ተረጋግተው ትምህርታቸውን እየተማሩ ነው። ሆኖም በክልሉ የተገኘውን አንጻራዊ ሰላም ለማደፍረስ በማለም ሰላም የለም በሚል ሐሰተኛ መረጃዎችን የሚያሰራጩ አካላት መኖራቸውም ነው የተነሳው። ከምንም በላይ የተዋጋን በተለይ ደግሞ ፕራይቬት ሚዲያው ላይ ሶሻል ሚዲያው በተለይ ደግሞ የውጭ ሚዲያው ትልቅ ተጽዕኖ እየፈጠረብን ነው። ምክንያቱም ህዝባችን በደም ማስተዋል ያለበት ብለን ምን ወስደው አድማጩ ማስተዋል ያለበት በውሸት መረጃ መናወጥ የለብንም። ፋክቱ ክልላችን ላይ እኛ ያለማን ነው። እውነት ለመናገር ካሁን በፊት ያልተሰሩ ብዙ ልማቶችን ሰርተናል። ብዙ ያለማን ለማመን የሚያስቸግሩ ልማቶችን እየሰራን ያለው ክልሉ ይሄንን እያቀረብነ የሰራነው ልማት እያሳየነ ውድመቱን ብቻ ለምን ያዳምጣል? ያውም ያልሆነው ውድመት ነው። አሁን ላይ በክልሉ የተገኘው አንጻራዊ ሰላም በርካታ የልማት ተግባራት እንዲከናወኑና የህዝብ የልማት ጥያቄዎች ምላሽ እንዲያገኙም እያስቻለ ይገኛል። ህዝባችን በአንድ ማዕከል በቴክኖሎጂ የታገዘ አይደለም አገልግሎት ሌላ ነገር ሊጠየቅ ፊቱ እንኳን ጠቆር ብሎ ከሄደ ምንድነው ችግሩ ብለን በካሜራ የተደገፈ በደንብ እየታየ አገልግሎት በአንድ ማዕከል እንዲያገኝ የአገልግሎት ችግር እንዲፈታ እየሰራን ያለ ነው። ይሄ ቀላል ነገር አይደለም። ቴክኖሎጂው፣ የህንጻ ግንባታው፣ ጽዳቱ ለአገልግሎት ተጠቃሚው ምቾት ለአገልግሎት ሰጪው ምቾት እንዲኖረው ተደርጎ ብዙ ነገሮችን ማዕከል አድርጎ ነው የተሰራውና ይሄን ለምሳሌ ያነሳሁ እንጂ በብዙ ከተሞቻችን ወረዳዎቻችን ላይ ይሄ እንዲሰፋ አቅጣጫ ተቀምጦ እየተሰራ ነው ያለው። በአማራ ክልል ህዝቡ በሰላም ወጥቶ በሰላም እንዲገባና ዘላቂና የተረጋጋ ሰላም እንዲሰፍን ለማድረግም መንግስት ከፍተኛ ትኩረት በመስጠት እየሰራ ነው። ጸጥታውን የማስከበር ስራ መንግስት አግሬሲቭሊ እየሰራ ነው ያለው። ያስተካክላል። በእርግጠኝነት ሰላም ነው። አንጻራዊ ሰላም ተጠቅመን ልማታችንን እናለማለን፣ ልጆቻችንን እናስተምራለን። አብዛኛው ወረዳዎች ተቆጣጥረን ማኔጅ እያደረግን ያለው አንጻራዊ ሰላም አለ። ህዝባችን ከመቼውም ጊዜ በላይ አንጻራዊ ሰላም ተጠቅሞ ልማት እያለማ ነው ያለው። መንግስት ያከናወነ የሚገኘውን የልማትና የሰላም ተግባር ሁሉም ህብረተሰብ መደገፍ ይገባዋል መልእክታቸው ነው።